ሰላም እንደምናላችሁልን ተወዳጆቹ አርሰናል ኢንፎ ተመልሷል። ትናንትና ምሽት አርሰናል በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ኒውካስል 1-0 ማሸነፍ ችሏል። በዚህ ውድድር ዓመት በብዙ ያስቸገረንን ቡድን በመጨረሻ የሜዳችን የዚህ ውድድር ዓመት ጨዋታ ማሸነፍ ችለናል። በድጋሚ ዲክላን ራይስ በጣም አስደናቂ ኳስ ከቦክስ ውጭ አስቆጥሮ አርሰናል ማሸነፍ ችሏል። ከጨዋታው መጀመር በፊት ጆሽ ኮሎንኬ ለደጋፊዎችና ለክለቡ መልእክት አስተላልፏል። እሱን ከናንተ ጋር ዛሬ እንቃኛለን። ጨዋታው ምን አይነት መልክ ነበረው? ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ምን አለ? ስለ ዝውውሩና ሌሎች ጉዳዮች ያነሳቸውን ሀሳቦች እየዳሰስን ከናንተ ጋር እንቆያለን ማለት ነው። አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ሰብስክራይብ ማድረጋችሁ፣ ላይክ እና ሼር ማድረጋችሁ አይለይ። እኔን ሁሉ ነገሮች ስለምታደርጉልን ደግሞ ከልብ እናመሰግናለን። አንድ አመት ሁሉ ከናንተ ጋር በሊጉ ተጉዘናል። የኤምሬትሱን የመጨረሻ የሜዳ የአርሰናል ጨዋታ ደግሞ ዛሬ እንዳስሳለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ አይለይ። ከጨዋታው አንድ ቀን አስቀድሞ ሚኬል አርቴታ በሰጠው ጋዜጣዊ መግለጫና ለእናንተ ባስቀኝናችሁ የሊጉን ዋንጫ ብናጣም ግን በሊጉ ምርጡ ቡድን መሆናችን ማሳየት አለብን፣ ወይም ደግሞ ዋንጫ ያላነሰው ምርጡ ቡድን መሆን አለብን ብሎ ነበር። ለዛ የሚደረግ ጨዋታ ነበር፣ ፍጥጫ ነበረው። ደግሞ ባለፉት ዓመታት ተመልክተን እንደሆነ ከኒውካስል ጋር ያለን ሪከርድ በጣም መጥፎ ነበረ። በዚህ ውድድር ዓመት ብቻ 3 የተገናኝተን 3ቱንም ጨዋታዎች አሸንፎን ነበርና የሚጠበቅ ጨዋታ ነበር። ዲክላን ራይስ ከጨዋታው መጠናቀቅ በኋላ አንድ በጣም የሚገርም ነገር ተናግሮ ነበረ። ወደ ረፍት ስንገባ ሚኬል አርቴታ ቴክት ፐርሶናሊቲ ብሎናል። የግል ጉዳይ አድርጉት፣ ከኒውካስል ጋር ያላችሁ 3 የተሸንፋችኋልና የግል ጉዳይ አድርጉት ብሎ ነበር ብሏልና ሰከንድ ሃፍ አርሰናል ላሳየው ፐርፎርማንስም የሚኬል አርቴታ ቡድኑን ያነሳሳበት መንገድ ድንቅ እንደሆነ የሚታወስ ነው፣ የሚታይ ነገር ነው። ከጨዋታው መጀመር አንድ ሰዓት አስቀድሞ የጆሽ ኮሎንኬ የስታን ኮሎንኬ ልጅ መልእክት በአርሰናል ሁሉም ሶሻል ሚዲያዎች ላይ ተለቆ ነበር። ስቴትመንት ነበረ ወይም ደግሞ የቡድን መግለጫ ነበረ። የውድድር ዓመቱ የመጨረሻ ጨዋታ ከመሆኑ በሜዳ የሚከናወኑ የመጨረሻ ጨዋታ ከመሆኑ አንፃር ለደጋፊዎቹ እንደ ምስጋናና ለሚቀጥለው የውድድር ዓመት ደግሞ ቃል እንደ መግባት አይነት መልእክት ያዘለ ነበር። በሚቀጥለው ውድድር ዓመት አሸናፊ ለመሆን የተሻለ ቡድን ለመስራት ኢንቨስት ለማድረግ አቅደናል አለ። በዚህ ረገድ ትልቅ ሚና የሚጫወተውን አንድሪያ በርታ በማግኘታችን በጣም ደስ ብሎናል። በትክክል ምን ማድረግ እንዳለብን ልናደርግ በምንፈልገው መንገድ ላይ በግልጽ ሮድ ማፕ አስቀምጠናል፣ እቅድ አስቀምጠናል አለ ጆሽ ኮሎንኬ። እንደ ክለብ ትልቅ ዋንጫዎችን ለማግኘት እየጣርን ነው። በወንዶች በዚህ ውድድር ዓመት ሁላችንም የምንፈልግበት ቦታ እንዳልደረስን እናውቃለን። የሻምፒዮንስ ሊግ ፍጻሜ ባንደርስም ግን የግማሽ ፍጻሜ የሄድንበት ጉዞ ግን በጣም አስደናቂ ነበረ። እዛ ከሪያል ማድሪድ ያደረግናቸው ከሜዳችን ውጭ ጨዋታዎች በጣም ድንቅ ነበሩ። ለደጋፊዎቻችን እሱን ማይረሳ ነገር የሰጠን ይመስለኛል። ሚኬልና የአሰልጣኝ ቡድኑ እንዲሁም ደግሞ ተጫዋቾቹ በዚህ ውድድር ዓመት አንዳንድ ፈተናዎች ገጥሟቸው ነበረ እና በእነዚህ ሁኔታዎች ውስጥ ስላሳዩት መንገድ ስላሳዩት ነገር ሁሉ ክብር መስጠት እፈልጋለሁ። በጣም ትልቅ ትምህርት የወሰዱበት ይመስለኛል። በሚቀጥሉት የውድድር ዓመቶች በዚህ ውድድር ዓመት ያሳለፉት ነገር እንደ ትምህርት ይረዳቸዋል። የሴቶች ቡድናችን የሻምፒዮንስ ሊግ ፋይናሊስት ነው። ለነሱ ድጋፋችሁ እንድታሳዩ ጠይቃቸዋለሁ። ቃል እንገባለን። በክረምት ትልቅ ስራ ቡድኑን ሲያርፍ እኛ ትልቅ ስራ እንሰራለን በማለት ትልቅ ኢንቨስትመንት እንደሚያደርጉ ድጋፊዎቹ ቃል ገብቶ ነው እንግዲህ ጨዋታው የጀመረ ማለት እንችላለን። እንግዲህ ጨዋታው አርሰናል በጣም ጠንካራ ስኳዱን ይዞ ነው የተጫወተው። ዩሪያን ቲምበር ጉዳት ላይ ስለነበረ በቀይ መስመር ተከላካይ ቦታ ላይ ቢን ዋይት ተሰልፏል። ዲክላን ራይስ ባለፈው የሊቨርፑል ጨዋታ በኋላ ከጉዳት ካመለጠ በኋላ በቋሚ አሰላለፍ ውስጥ ገብቷል። ሌሎች ለውጦች አልነበሩትም። የመጀመሪያዎቹን ደቂቆች ለአርሰናል በጣም ጥሩ ነበሩ፣ ወይም ደግሞ በኳስ ቁጥጥሩ ረገድ አርሰናል በጣም ድንቅ ነበረ። ደግሞ የመጀመሪያ ሙከራውንም አርሰናል የሚያገኝ ይመስል ነበረ። ከቆመ ኳስ ቡካዮ ሳካ ከኮርና ያሻገረውን ኳስ ቶማስ ፓርቲ ሲገጨው በጣም በግሩም ሁኔታ አስወጣው። ከዛ በኋላ ግን ወደ ጨዋታው የገቡ ይመስል ነበር። በጣም አስደናቂ የሆነ ፈጣን ሩጫዎች ነበሯቸው። በ3-4-3 ነው የተጫወቱት። 2 ዊንግ ባክ አድርገው ያሰለፏቸው ተጫዋቾች ለማጥቃት በጣም ይመቹ ነበር ለነሱ ማለት ነው። አንደኛው መርፌ ነው፣ አንደኛው ሌቨርመንትን በቀኝና በግራ በጣም አስደናቂ ነበሩ። እነሱ ብቻ ሳይሆን ኢንሳይድ ፎርዋርድ የነበሩት ከአጥቂው ካለም ዊልሰን ጀርባ የነበሩት 2 ተጫዋቾች ሃርቪ ባርንስ እና ጎርደን ለማጥቃት በጣም ምቹ ነበሩና በተለይ በሽግግር የሚያጠቋቸውን ኳሶች ለመከላከል አርሰናል በብዙ ተቸግሮ ተመልክተን ነበረ። አንዳንድ የጨዋታው ኢንሲደንት ላስቀኛችሁ። በተለይ ደግሞ ኳሱን ሲነሱት ዊንግ ባኮች ኳሱን ይዞት ይጀምራሉ። ከዛ በኋላ አማካኞቻቸውን ኳሱን እንዲነኩት ያደርጋሉ። አማካኞቻቸው ብሩኖ ጎሜሬሽ እና ቶናሊ ኳሱን ይነኩታል። ከዛ በኋላ ከኛ አጥቂዎች ጀርባ ማለት የተከላካዮች ጀርባ 2 ፈጣን ሩጫዎች እንዲያረጉ ያረጋሉ። ጎርደን እና ባርንስ እንዲሮጡ ያረጋሉ።
ሁለቱን ፈጣን ሩጫዎች በሽግግር ውስጥ ሲያደርጉ የኛው ዊንግ ባኮች ማለት ፉል ባኮች ቦታቸው ላይ ስለማይኖሩ በጣም ስፕሊት ያደርጉ ነበር ሴንተር ባኮቻቸው። በተለይ ደግሞ ሳሊባ በጣም ቦታ ይለቅ ነበር። ያን ቦታ መተካት ነበር፣ ቶሎ ቦታው መሸፈን ነበረበት። ቶማስ ፓርቲ ግን ያን ለማድረግ በጣም ሲቸገር ነበር። በብዙ ፈጣን ሽግግሮች አርሰናል የነሱን ፈጣን ሽግግር ለመከላከል ሲቸገር ነበር። በጣም ጥሩ ቀን ያሳለፉ ሁለት ተጫዋቾች ነበሩ። አንደኛው ኪቪየር ነው። ያኪው ኪቪየር በጣም አስደናቂ ምሽት ነው ማሳለፍ የቻለ። ሁለተኛው ደግሞ ግብ ጠባቂ ዴቪድ ራያ ነው። የፕሪሚየር ሊጉ ማን ኦፍ ዘ ማች ነበረ። 13ኛ ክሊን ሺቱን ይዞ ነው የወጣ። አሁን ከሚት ሳሊስ ጋር ከኖቲንጋም ፎረስቱ ግብ ጠባቂ እኩል 13 ክሊን ሺት አላቸው። የመጨረሻው ጨዋታ አርሰናል ከሳውዛምፕተን ጋር፣ ኖቲንጋም ፎረስት ከቼልሲ ጋር ነውና የፕሪሚየር ሊጉ ክሊን ሺት የመያዝ እድሉ ይዞ የማጠናቀቅ እድሉ በጣም ሰፊ ነው። ይሄ ደግሞ በተከታታይ 2 ዓመታት ክሊን ሺት ያስጠበቀ የመጀመሪያው ግብ ጠባቂ ያደርገዋል። በጣም ድንቅ ምሽት ያሳለፈ ፈርስት ሃፍ ጎል ሳይቆጠርብን ለመውጣታችን ሙሉን ኃላፊነት የሚወስደው ዴቪድ ራያ ነበር። በጣም ግሩም ደብል ሴቦች ነበሩት፣ ግሩም ኢንሲደንቶች ነበሩት። ከዛ በኋላ ሁለተኛው አጋማሽ ግን አርሰናል በብዙ ተሻሽሎ ነው የመጣ። አንደኛው ያደረገውና በታክቲኩ የላቀ ያደረገው እንዳልኳቸው የነሱ ዊንግ ባኮች ስፕሪንት ከማድረጋቸውና ወይም ደግሞ በፈጣን ሽግግር ከመውጣታቸው በፊት በአንድ ተች አማካኞቻቸውን ሊነኩ ይፈልጉ ነበር። ወይም ደግሞ ወደ አማካኞቻቸው ኳሱን አመጣው ከአማካኞቻቸው ነበረ ወደ ኢንሳይድ ፎርዋርድ አጥቂዎቻቸው ኳሱን የሚያሻሙት እና የአርሰናል ተጫዋች ሙሉ በሙሉ በጣም በሃይ ላይ ነው ወጣው። ሳሊባ በሃምስትሪንግ ጉዳት ምክንያት ወጣ። ከዛ በኋላ ካላፊዮሪ የመሃል ተከላካይ ሆኖ ገባ። ሁለት ግራግር የመሃል ተከላካይ ነበር። ሁለት ግራግር የመሃል ተከላካይ ያስጨንቀኛል እኔ በብዙ ጊዜ፣ ምክንያቱም ግራግር ተጫዋቾች በተፈጥሮ ቀኝ እግራቸውን ሲጠቀሙ ደካሞች ናቸውና ያሰጋ ነበር። ግን ምን አድቫንቴጅ ሰጠር አርሰናል በሃይላይን ሲጫወት ካላፊዮሪ በደንብ እንደ አማካኝ ሆኖ መጫወት ቻለ። ጥቅጥቅ አድርገው ቶናሊ እና ብሩኖ ጎሜሬሽን የአርሰናል ተጫዋቾች በተለይ ደግሞ ራይስ እና ኦዲጋርድ ፕረስ አደረጓቸው። ስለዚህ የመስመር ተጫዋቾቻቸውና ዊንግ ባክ ኳሱን ከያዙት በኋላ ኳስ የሚቀበላቸው ተጫዋቾች እያጡ ሲነጠቁ ተመለከትን። ጎሉ በዚህኛው አጋጣሚ ነው የገባ። ግብ ጠባቂው ጎርደን አገኘው። ጎርደን ኳሱን ያዘው። የአርሰናል ተጫዋቾች ፕረስ አደረጉት። ኳሱን የሚያቃብልበት አማራጭ አልነበረውም። ምክንያቱም ጎሜሬሽ በማርቲን ኦዲጋርድ ፕሬሲንግ ውስጥ ነበረ። ኳሱን ተነጠቀ። ማርቲን ኦዲጋርድ ኳሱን ለራይስ ሰጠው። ራይስ በጣም አስደናቂ ነው፣ ውብ ጎል ማስቆጠር ቻለ። በዚህ ውድድር ዓመት መቼም ራይስ ድንቅ ነው። 3 ተጫዋቾች በዚህ ውድድር ዓመት ለአርሰናል ኮከብ ተጫዋችነት መታጨት ካለባቸው ገብርኤል ማጋለች፣ ዴቪድ ራያ እና ራይስ እንደሆኑ በድፍረት መናገር ይችላሉ። በጣም አስደናቂ ጎል አስቆጠረ። ከዛ በኋላ አርሰናል ለጌም ማኔጅመንት ነበር የሄደ፣ ወይንም ጌሙን ማኔጅ ለማድረግ ነው። እርግጥ ሁለተኛና ሶስተኛ ጎል የማግባት እድል ነበረው፣ ግን ሰከንድ ሃፍ ጌሙን ሲጀምር በሃይ ኢንተንሲቲ እና በከፍ ባለ ፕሬሲንግ ስለተጀመረው ድካም ተጫዋቾች ላይ ታየ። ከዛ በኋላ በማኔጅ ለማድረግ ሞከረ ጨዋታውን። እንዲሁ ማኔጅመንቱ ተሳክቶ ጨዋታውን ተቆጣጥሮ ማሸነፍ ቻለ። ሁለተኛው ነው ማጠናቀቁን አላረጋገጠም፣ ግን ደግሞ አርሰናል ወደ ቻምፒየንስ ሊግ ለተከታታይ 3 ዓመታት መግባቱን ማረጋገጥ ይችላል። በዚህ በትናንትናው ውጤት ማለት ነው። ፐርፎርማንሱ በጣም ድንቅ ነበር። እንግዲህ የሜዳ የመጨረሻችን ጨዋታ ነበርና ፌርዊል ነበር። ለአንዳንድ ተጫዋቾች እንደ ስንብት ነበረ። ለምሳሌ ለኬረን ቲርኒ ወደ ሴልቲክ ያመራል፣ ወደ ሮጀርሱ ሴልቲክ፣ እንዲሁም ደግሞ ጀርጂኖ ወደ ፍላሚንጎ ያመራል። ለእነዚህ ሁለት ተጫዋቾች ስንብት ነበረ። ሌሎች የሚወጡ ተጫዋቾች ይኖራሉ። እንግዲህ ገብርኤል ኢየሱስ ሊወጣ ይችላል ተብሎ ይገመታል። ምክንያቱም አርሰናል የፊት መስመር ተጫዋች የሚያስፈርም ከሆነ ሁለት ሌሎች አጥቂዎች ይኖሩታል፣ ካይ ሃቨርትና ገብርኤል ኢየሱስ። ስለዚህ ገብርኤል ኢየሱስን ሊያሰናብት ይችላል። ኦሌክሳንደር ዚንቼንኮ ከክለቡ ይወጣል። ሊያንድሮ ትሮሳርድ የመውጣት እድል አለው። ያኬብ ኪቪየር ሌላኛው በጣም ድንቅ ምሽት ያሳለፈው የተከላካይ መስመር የመውጣት እድል ይኖራል። ስለ ያኬብ ኪቪየር ካነሳነ ቀን ግን የማታው ፐርፎርማንሱ በጣም የሚደንቅ ነበረ። አርሰናል በክሊንሺት ለመውጣቱ የሱ እንቅስቃሴ ግሩም ነበረ። 10 ኳስ ሲያጸዳ ነበር። 43 ኳስ አቃብሏል። ከ47 ኳስ 43ቱ የተሳካ ነበረ። 2 ብሎኮች ነበሩት፣ 2 ኢንተርሴፕሽን ነበሩ፣ 4 ግሩም ታክሎች ነበሩት። 5 ግራውንድ ፍልሚያዎችን ማሸነፍ ችሏል። ምንም ጊዜ ድሪብል ሳይደረግ አልታለፈምና በጣም አስደናቂ ምሽት ነው ያሳለፈ ማለት እንችላለን። ያኬብ ኪቪየርን ማለት ነው። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ በማይክ ለደጋፊዎቹ የተለያዩ መግለጫ የሚመስሉ ነገሮችን መስጠት ችሏል። ከዛ በኋላም ለጋዜጠኞቹ አስተያየቶችን ሰጥቷል። ለጋዜጠኞቹ የሰጠውን አስተያየት ነገ ማስቀኛችሁ ይሆናል ማለዳ ላይ። ግን ከጨዋታው መጠናቀቅ በኋላ በማይክ ለደጋፊዎቹ መልእክት አስተላልፏል። በጣም ብዙ ነገር ነው መናገር የቻሉ። ላረጉላቸው ነገሮች፣ ለጆርኒው፣ ለአመቱ ሁሉ የሚፈልጉት ደረጃ ላይ ባለመገኘታቸው ይቅርታ ጠይቆ ምስጋናውን ሰጧቸዋል። ግን ደግሞ አንድ ነገር ተናገረ። ምን አለ? ሌሎች ቡድኖች 1 ወይም 2 ተጫዋች ተጎድቶባቸው 8ኛ፣ 5ኛ፣ 16ና 17ኛ ደረጃ ላይ ሲያጠናቅቁ ተመልክቻለሁ። እኔ በቡድኑ የሰራ ነው ነገር
ማይታመን ነው በማለት ነው ሚኬል አርቴታ ለደጋፊዎቹ መስጠት የቻለ። ከዛ በኋላ ከኢንተረስቲንግ ካደረጉኝ ጉዳዮች አንዱ ከጋዜጠኞች ጋር በነበረው ቆይታ ክረምት ምንድነው የምትሰሩ ሲል መጀመሪያ ማስበው ነገር ወደ ባህር ዳርቻዎች እኔና ተጫዋቾች ረፍት ማድረግ አለብን። ከዛ በኋላ የቡድኑ አመራሮች ምን መስራት እንዳለባቸው ያውቃሉ፣ ግን እንደሚያደርጉት አምናሉ። ትልቅ የቤት ስራ አለባቸው፣ ያን ማድረግ አለባቸው ሲል እንደ ማሳሰቢያም ነገር ነው እንግዲህ መናገር የቻለው። ዲክላን ራይስ ከጨዋታው መጠናቀቅ በኋላ አስተያየት ሰጥቶ ነበር። እኛ ሁሉም ቡድናችን ማግኘት የምንፈልገው ከአሰልጣኛችን ጋር ዋንጫ ማንሳት ነበር። ይህ ዓመት በጥቃቅን ጉዳዮች ያቀድነው ነገር መፈጸም አልተሳካልንም። በቀጣይ ዓመት አይሳካም ማለት አይደለም። በቀጣይ ዓመት ይሄን ለማሳካት እንጥራለን። በሚቀጥለው ውድድር ዓመት በቁጭት ተሞልተን ወደ ውድድር ተመልሰን እንመጣለን። በቀጣይ ዓመት ትልልቅ ተስፋ እናደርጋለን። በክረምቱ በዝውውር ላይ ይበልጥ ክለባችን ይሳተፋል ብለን እናምናለን። ምክንያቱም የሚለቁብን ተጫዋቾች አሉ፣ እነሱ መተካት አለብን። ከፍ ብለንም በጥራት መምጣት አለብን ሲል ነው የተናገረ ሚኬል አርቴታ። ሌላ ከተናገረው ስታዲየም ውስጥ ለደጋፊዎቹ ከተናገረውና ኢንተረስት ካደረገኝ አንዱ ህልምን ማሳደድ መቼም እንደማይደበዝዝ እርግጠኛ ሆኜ መናገር እችላለሁ። በሚቀጥለው ውድድር ዓመት ህልማችንን ለማሳካት እቅዳችን በአዎንታዊነት ለማግኘት ህልማችን እንደምናሳድድ እርግጠኛ ሆኜ መናገር እፈልጋለሁ። በቀጣይ ሌላ የሚመጣ ብዙ ነገር አለ። ሁሉንም በአንድ ላይ ማድረግ አለብን። ከጎናችን እንዳጠፉ ላረጋችሁልን ነገር ሁሉ እናመሰግናለን። የሚቀጥለው ዓመት አብረን ከባዱን ጆርኒ እንጀምራለን ሲል ነው እንግዲህ ሚኬል አርቴታ ለደጋፊዎቹ መናገር የቻለው ማለት ነው። ላይ ደረጃዎች ላይ ያሉ ሰዎች ማድረግ ያለባቸው ነገር ሁሉ ያደርጋሉ፣ እተማመናሉ። ስለዚህ ትልልቅ ኢንቨስትመንቶች ይኖሩናል ሲል ነው እንግዲህ መናገር የቻለው። ሳሊባ በጨዋታው ላይ 100ኛ የሊግ ጨዋታውን ነው ማከናወን የቻለው። 3ኛ ሲዝኑ ነው፣ ግን አስደናቂ ነው። 100ኛ የፕሪሚየር ሊግ ጨዋታውን ነው እንግዲህ ማከናወን የቻለው። እስከ ረፍት ነው መጫወት የቻለው። 100ኛ ጨዋታ የመጀመሪያ 100ኛ ጨዋታዎችን አድርጎ ብዙ ጨዋታ ካሸነፉ የአርሰናል ተጫዋቾች ውስጥ እንደ አንዱ መሆን ይችላል። ሪካርዱም ተጋርቷል። ሶል ካምቤል፣ ላውረን እንዲሁም ዊሊያም ሳሊባ 68 ጨዋታዎችን ከመጀመሪያ 100ኛ መርሃ ግብሮቻቸው ላይ ማሸነፍ ችሏልና በጣም አስደናቂ ጆርኒ እንደሆነ ለዊሊያም ሳሊባ መናገር እንችላለን። ከጋዜጠኞች ጋር በነበረው ቆይታ ሚኬል አርቴታ የምንፈልገውን ነገር በጥቃቅን ጉዳዮች ላይ ማጣት ችለናል፣ ግን እቅድ አውጠን ጨርሰናል በክረምት ምን ማድረግ እንደምንችል። ስለዚህ ክረምት ያን ነገር ካሳካም በኋላ ኦገስት ከእናንተ ጋር ስንገናኝ ጠንካራ ሆነን ለመምጣት እንሞክራለን ሲል ነው የተናገረ። ሚኬል አርቴታ በጨዋታው ላይ ቢጫ ካርድ ማየቱን ተከትሎ በሴንት ሜሪ ከሳውዛምፕተን ጋር በምናደርገው የሊግ የመጨረሻ ጨዋታ ላይ ቡድኑን አይመራም። ስትራስበርግ ቡድኑ ምክትል አሰልጣኝ ዘኤር ፎርማን የሚሉት ቡድኑን ይመራል ተብሎ ይገመታል ማለት ነው። ጨረስና እንግዲህ ጨዋታው ይሄን ይመስል ነበር። ጨዋታው የተመለከታችሁት የውድድር ዓመቱ የናንተ ገጽታ ምን ይመስል ነበር? ሀሳብ አስተያየቶቻችሁን ጻፉልን። ሰሞኑን የውድድር ዓመቱን እንቃኛለን በትንሹም ቢሆን። ከዛ በኋላ ስለ ዝውውር መረጃዎችን ለእናንተ ለማድረስ እንሞክራለን ማለት ነው። እስከሚቀጥለው ሳምንት ሳውዛምፕተን ጨዋታ ድረስ የምናወራው ስለ ሲዝናችን እንዴት እንደነበረ ነው። ከዛ በኋላ ከሳውዛምፕተን ጨዋታ በኋላ ስለ ዝውውር ብቻ እናወራለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ።